እግዚአብሔርዬ ነበረ። እግዚአብሔርዬ ዛሬ ምን አደረገልኝ መሰላችሁ? ትናንት አንድ ሰው አበባ እንደሚፈልግ ቴክስት አደረገልኝ ማለት ነው። ከዛ ምን አይነት አበባ እንደሚፈልግ ጠየቅኩትና ያሉኝን አበባዎች እስከ ፕራይሳቸው ላኪልኝ አለኝ ማለት ነው። ከዛ ኦኬ ብዬ ያሉኝን አበባዎች እስከ ፕራይሳቸው ላኩለትና መጀመሪያ ሲያወራኝ I don't know just ጠይቆ መሄድ ሰው ነው እንጂ መሰለኝ seriously የሚያዝናና አይነት ሰው አልመሰለኝም። I don't know አንዳንዴ የሚነግራችሁ ነገር አለ አይደለ ካይ ነው ብቻ honestly speaking እንደዛ ነበር ያሰብኩትና ላኩለት። ከዛ ኦኬ የምፈልገውን አበባ መርጫለሁ፣ ግን ሁለት ከለሮችን ሚክስ እንታደርግልኝ እፈልጋለሁ አለኝ ማለት ነው። ከዛ ኦኬ ይቻላል፣ ግን it depends እንደምትመርጠው የአበባ ዋጋ አልኩት ማለት ነው። ከዛ no ways ምናምን አለኝና የመረጠውን አበባ ላከልኝና የመረጠው አበባ በጣም በውድ የምሸጠውን አበባ ነበር ማለት ነውና በጣም ነበር የደነገጥኩት። ጭራሽ አልጠበቅኩም ጭራሽ I was like okay አልኩ ምናምን ነገር። ከዛ አበባን የመረጥኩት ሚክስ ልታደርግልኝ የምፈልገው ከለር ደግሞ ሬድ እና ፐርፕል ነው። ሙሉ ለሙሉ ሬድ ሮዝ እንዲሆን ነው የምፈልገው፣ ግን ፐርፕልም ጣልጣል ታደርጊበት ፈልጋለሁ አለኝ ማለት ነውና I was like ቀይና ፐርፕል የማይሄዱ ከለሮች ናቸው እና ሊነግረው አልኩና ግን የሆነ የሱ ቾይስ ነው ምናምን አልኩና ከዛ ልክ እንትን ካለኝ በኋላ ቴክስት ላከልኝ ማለት ነው። ይሄን ቴክስት አበባውን ዴሊቨር ስታደርጊ አብረሽ የምትልኪልኝ ቴክስት ነው ብሎ ቴክስቱን ላከልኝ ማለት ነውና ቴክስቱን ሳነበው በጣም ነበር የተገረምኩት። በጣም ለካ ቀይና ፐርፕል የመረጠበት ሪዝን ነበረው። ቴክስቱ ጋር በግልጽ ተቀምጧል ማለት ነው ለምን እንደመረጠው ያን ከለር እና ቴክስቱ ምን ይላል መሰላችሁ? ምን እንደሚል they said red and purple were two different paths, but when I saw them blooming together I realized some colors are simply meant to complete each other's beauty. እና ልክ ቴክስቱን ሳነበው እንኳን ዝም አልሽ ለካ ሪዝን ነበረው ምናምን ብዬ ለራሴ በውስጤ እንትን አልኩ ማለት ነውና በጣም ነበር የገረመኝ። ቢካዝ ራንደም ቴክስት አልነበረም፣ ሌት ያለ ነው። ከዛ ደግሞ አይዲያው ምናምን ብቻ በውስጤ she's lucky ምናምን እያልኩ ነበረ ማለት ነው። ከዛ ቴክስቱን የምጽፍበትን የፖስት ካርድ ታይፕ ለመምረጥ ብዬ ልደቷ ነው የጠየቅኩት ማለት ነው። ከዛ ኖ just randomly በጣም ደስ ብሏት እንድትውል ፈልጌ ነው የምልክላት አለኝ ማለት ነው። ከዛ I was like wow girl she's like ያልኩ ነበር። ሰው ይሄን ሲለኝ I was like this guy's a gentleman። በደንብ ሚስቱን ኬር የሚያደርገው ሰውዬ ትሪት የሚያደርገው ሰውዬ አለ አይደለ? እሱ ነው ሰውዬ she's like ያልኩ በውስጤ ብቻ አፕሪሼት ያደረኩት ነበረ ማለት ነው። ከዛ ኦኬ ምናምን አለን። ከዛ የአበባን ጉዳይ ከጨረሰን በኋላ ከአበባው ጋር ደግሞ ቴዲ ቢር እንድትልኪልኝ እፈልጋለሁ አለኝ ማለት ነው። ከዛ ኦኬ ብዬ ሾፕ ሄድኩና አሳየሁት። ከዛ ይሄን ቴዲ ቢር መረጠ ማለት ነው። ከዛ ኦኬ በቃ አሁን ጨርሰናል፣ ነገ የምትልኪበትን አድሬስና ስሟን እልክልሻለሁ አለኝ ማለት ነው። እሺ አልኩት። ከዛ ዛሬ ጠዋት አበባውን ሰርቼ ጨራረስኩና I'm about to finish so ስሟንና አድሬሷን ላክልኝ ቤት ቴክስት አደረኩለት ማለት ነው። ከዛ ደወለና አነሳሁት። ከዛ ታነሳው ሰላም እንዴት ነሽ አለኝ ማለት ነው። በጣም ነበር የደነገጥኩት because አማርኛ እያወራ ነው ልጁና I thought ዩጋንዳዊ ነበር የመሰለኝ because እንዳልኳችሁ ሙሉ ኮንቨርሴሽናችን እንግሊዘኛ ነበረ፣ ፕሮፐር ነበረ ወሬያችን። አይ ነው ከሌላም ሰው ጋር እንግሊዘኛ እናወራለን ዩጋንዳ ነው ያለነው of course። ግን ብቻ ሁሉም ነገር የሆነ ደግሞ በጣም አስጠንቅቆ ነግሮኛል። በጣም ቆንጆ እንዲሆን አስጠንቅቆ ነግሮኛል። ምንም አይነት ቪዲዮ እንደማትፈልግ ልጅቷ ምናምን በደንብ ብቻ በጣም በቃ ተጨንቄ እንድሰራው ነው የነገረኝና በጣም ተጨንቄያለሁ። ብታየው ዲቴይል ነው እንስ ላይ ነበረው ምናምን ነገር። ከዛ አማርኛ ሲያወራ በጣም ነበር የደነገጥኩት እና ሰላም አልኩት ማለት ነው። ከዛ ነገ ነው ታስቀድሽው አለኝ ማለት ነው። እና I was like ማይገናኝ ነገር ማለት ማስቀደስ ደግሞ እዚህ ጋር ምን አመጣው? ብቻ ተደብላልቆብኛል ነገር ይው በሙሉና ብቻ መድኃኒዓለም አልኩት ማለት ነው። ከዛ ኦኬ ነገ መድኃኒዓለም ታስቀድሽ ስትሄጂ ይሄን አበባ ትወስጂልኛለሽ፣ ይሄ ቴዲ ቢር ደግሞ ላንቺ ነው፣ ይሄ ቴክስት ደግሞ ወደፊት በጣም ትልቅ ሱቅ እንደሚኖርሽ አይነውና ሱቅሽ ውስጥ እንድታስቀምጪ እፈልጋለሁ አለኝ ማለት ነው። ደንግጬ ዝም ብዬ ነው የምሰማውና እንደነገርኩሽ ይገባኛል። ቲክቶክ ላይ ነው የማውቅሽና I have seen your videos በጣም መስገርም ልጅ ነሽ፣ በጣም ጠንካራ ልጅ ነሽ እና በጣም ነው የሚያስደንቀኝ። ሁሌ እንዴት ነው ሳፖርት ላደርጋት የምችለው ብዬ ሳስብ የመጣልኝ ሀሳብ ይሄ ስለሆነ ነው እና ሳፖርት አደረግሽ ነው ኦርደር ያደረኩት። በቃ በጣም ደስ ብሎሽ ፍክት ብለሽ እንድትይ ነው የፈለኩት። በቃ ደስ ብሎሽ ብቻ እንድትይ ነው የፈለኩት
አለኝ ማለት ነው። ኦ ማይ ጋድ ማለት ምን ቃላት አጣበቃ ቃላት ምን ልበል በቃ ጸጥ ያልኩት እግዚአብሔር ነበረ እሱ አንደበት ያወራኝ ነበረውና አይ እግዚአብሔር ሌላ ነገር ደግሞ አደረክ አልኩት ማለት ነውና በጣም የገረመኝ ነገር ልንገራችሁ። ትናንትና ማታ ልክ ኦርደሩን ኮንፊርም ካደረኩ በኋላ ምናምን ማታ እግዚአብሔርን ያወራሁት ነበር። ሁሌ በየቀኑ አወራዋለሁ ምን ተፈጠረ ምናምን ነገርና እግዚአብሔር ዛሬ ደግሞ ያላሰብኩት ትልቅ በረከት ሰጠኸኝ አይደለ አመሰግናለሁ አሁን እያልኩት ነበርና ለካ እግዚአብሔር የኔ ልጅ ላንቺ ነው ያዘጋጀልሽ ነገ ታያለሽ ነገ ሰርፕራይዝ ማደርግሽ ነገ ደስ ብሎሽ እንድትይ ማደርግሽ እያለ ለካ ሳወራው እያየኝ ነበር። በስቲ ነው ማለት ኢማጂን እግዚአብሔር ለኔ እንደሆነ እያሰበ ነበር። ማታ ሳወራው እያየኝ ነበረው እያዳመጠኝ ነበረውና ከዛ ዛሬ ታዲያ የኔ እንደሆነ ነገረኝ ማለት ነው። ማይ ጋድ አይ ዶንት ኖ የሁላችሁ እግዚአብሔር ማለት ነው ምን ያክል የቅርቤ እንደሆነ ምን ያክል ከጎኔ እንደሆነ in my daily life በቃ የሱን ፕሬዘንስ ፊል እንዳደርግ የሚያደርግበት ነገር ማለት ነው። አይ ዶንት ኖ እንዴት መግለጽ እንዳለብኝ አላውቅም። በጣም ብዙ ለሰው ቢነገር በጣም ትንሽ ነገር የሚመስሉ በእኔና በእግዚአብሔር ግን በጣም ትልቅ የሆኑ ነገሮችን እሱ የቅርቤ እንደሆነ ፊል እንዳደርግ የሚያደርጉ በጣም ብዙ ያልተናገርኳቸው በጣም ብዙ ነገሮች አሉ። እንደዚህ ካሜራ ላይ ቁጭ ያላወራኋችሁ በቃ በየቀኑ እግዚአብሔር የሚያደርገውን ነገር ብታዩ እግዚአብሔር በኔ ህይወት እግዚአብሔር ለኔ I don't know ማለት ላይክ ሆነ this much እንዴት ነው በቃ ቅርብ ይሆንክልኝ በቃ በጣም ነው በቃ የሚገርመኝ። ገብቷችኋል? ኢማጂን እኔ ማለት ከአምላኳ ከእግዚአብሔር ስጦታ የምትቀበል ሴት ነኝ። ሰምታችሁኛል? ከአምላኳ ከእግዚአብሔር ስጦታ የምቀበል ሴት ነኝ። ይሄው በምን ቃል ይገለጻል? በምን ይገለጻል? እንዴት ነው የሚነገረው? ሲሄ ገብቷችኋል? እኔ አባት ለኔ የሚያሳየው ነገር እኔ የሚያሳየው ፍቅሩ ለኔ የሚያሳየው እኔ I don't know I swear እና መልካምነታችሁ ለሰዎች እግዚአብሔርን ማስታወሻ ነው። እሺ ሰማችሁ? መልካምነታችሁ ለሰዎች እግዚአብሔርን ማስታወሻ ነው። ይሄ ልጅ አሁን አላውቀውም አያውቀኝም፣ ግን መልካም ስላደረገልኝ እግዚአብሔርን አስታወስኩበት፣ እግዚአብሔርን አየሁበት። አብዩሲን ምን ያክል ጄኒውን ደግ ቅን የሆኑ ሰዎች እንዳሉ እና አሁን እኔ ይሄን አይቼ የተደረገልኝን አይቼ እንዴት ነው ለሰዎች ጄኒውን ቅን መልካም መሆንም አልችለው? ገብቷችኋል? እንደዚህ ነው እግዚአብሔር የሚያስተምረኝ ጥሩ ሰው እንደሆነ እግዚአብሔር ሼፕ የሚያደርገኝ በዚህ መንገድ ነው። በቃ ገብቷችኋል? ላይክ ይሄ በዚህ ጆርኒ ውስጥ ማለት ነው ያተረፍኩት ነገር አይ ዶንት ኖ እንዴት መግለጽ እንዳለብኝ እግዚአብሔር እንዴት እንደሚያኖረኝ እንዴት የቅርቤ እንደሆነ እንዴት አድርጌ ልግለጽላችሁ? ለተገርመኛል በቃ እንዴት እንደሚሰማኝ እንዴት እንደሚያየኝ እንዴት እንደሚያወራኝ እና የሚገርማችሁ አሁን ያለሁበት ሲቹዌሽን ትንሽ የድካም ስሜት እየተሰማኝ ያለበት ስሜት በጣም በርናውት ያደረኩበት መንገራገር ውስጥ ያለሁበት ሲቹዌሽን ላይ ነኝና እዚህ መንገራገር ውስጥ እና እዚህ ሲቹዌሽን ላይ ነው ወይኔ ልጅ እስቲ አሁንም እኔ ካንቺ ጋር ነኝ በርቺልኝ ብሎ እግዚአብሔር ያደረገውን አያችሁ አይደል? ኦ ማይ ጋድ how lucky I am I don't know እግዚአብሔርዬ ለኔ እንጃ በእውነት እግዚአብሔር በጣም መልካም ነው። እግዚአብሔር በጣም ነው የሚያኖረው። እኔ ልጁን እንደ ወፎች ነው የሚመግበኝ፣ እንደ ወፎች ሁሌ እግዚአብሔርዬ ስል የምትሰሙኝ የማያልቀው ቸርነቱ የማያልቀው ፍቅሩ ለኔ የበዛው ደግነቱ ማኖሩ በየቀን እያየሁት ስለሆነ
እግዚአብሔር ይህን ትንሿ ቤቴ በየቀኑ እያየሁት ስለሆነ ነው። ተረዳችሁኝ? በትንሿ ቤቴ ባለ ብዙ በረከት ስላደረገኝ ነው። ትንሿን ነገሬ የማመሰግንበትን ጥበብ ስለሰጠኝ ነው። እግዚአብሔር በየቀኑ ልቤን የሚነካው የሚያደርግልኝ ነገር በጣም ብዙ ስለሆነ ነው። ገባችኋል? እግዚአብሔር መልካም ነው። እግዚአብሔር ይመስገን፣ አመስግኑልኝ። እግዚአብሔር ያኖራል፣ እግዚአብሔር ያቆማል። እኔ ምስክር ነኝ፣ እያሳየኋችሁ ነው። እግዚአብሔር እንዴት እንደሚያኖረኝ እያያችሁ ነው። ኢን ማይ ሎስት ሞመንት ማለት ነው። አሁን ኢን ማይ ሎስት ሞመንት ላይ ነኝ ካስል እያደረኩ ያለሁት እዚህ ሞመንት ላይ ሆኜ so grateful በጣም አመስጋኝ ነኝ። በጣም እግዚአብሔር ይመስገን። እግዚአብሔር በጣም ስለኔ አመስግኑልኝ። ኃይል የሌላትን ምንኛ ረዳሃት፣ ኃይል የሌላትን ምንኛ አገዝካት፣ ኃይል የሌላትን ምንኛ ወደድካት፣ ኃይል የሌላትን ምንኛ ፈቀርካት፣ ኃይል የሌላትን ምንኛ አኖርካት ብላችሁ እግዚአብሔር አመስግኑልኝ። እሺ እግዚአብሔር አመስግኑልኝ። ይሄን ቪዲዮ ያየሁ ከሆነ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ይሄ ቴክስት የተደረገልኝን መልካምነት የማስታውስበት ትልቅ ቦታ የምሰጠው በክብር የማስቀምጠው ትልቁ ስጦታዬ ነው። በጣም ትልቁ ያ ብቻ ስቴይ ዊዝ ሚ ታያለህ። የት ጋር ኦልሬዲ ነግረኸኛል፣ የት ጋር እንደምቀመጥ አንተም ታውቃለህ። እና እግዚአብሔር በጣም ያክብርልኝ። አመሰግናለሁ። እግዚአብሔር ማታ እንደምት ሲያወራኝ መስማት ቀላል ነገር አይደለም። አሁን እንዳየሁ ምን ያክል እንደተደሰትኩ ማለት ነውና እግዚአብሔር ይመስገን። ይሄን ነገራችሁ ይሄ ነው። ታንክ ዩ